መልበሻ ቤቱ ላይ ቱሄልን አይኔን እያያችሁኝ ብዙ ጊዜ ይላል አይደል? ሳትሰራ ኢጎ አያምርብም። ጁድ አሁን መልበሻ ቤት ከቶማስ ቱሄል ጋር ፊት ለፊት የሚገናኘው ታክሎችህን አነጋገርህን ሁሉንም ነገር ሙሉ ሜዳውን በሙሉ አስተካክለው በጣም አንድ ቢጫ እንዳላይ ብላው ነበርና አንዳንድ ተጫዋቾችን እንደዚህ ልትገፋቸው ትችላለህ። አሁን አንገር ውስጥ ልትከታቸው ትችላለህ። ምናልባት ቶማስ ቱሄል በዚህ መንገድ ለአርጀንቲና ለማዘጋጀት አስቦ ሊሆን ይችላል። አንድ ዓለም ዋንጫዎችና 40 ዓመታት የፈጀው በሁለት ተከታታይ የኖካውት ስቴጆች ላይ ግብ የማስቆጠር ሪከርድ ከማራዶና በኋላ ጁድ ቤሊንጋም ይዞታል። እንደምን አላችሁ? ሪትም ስፖርት እንሆ ተጀምሯል። እዚህ ስቱዲዮ ኢዮብ ተሰማ፣ እኔም በረከት ኃይሉ አብረናችሁ አለን። እንደምን አለ ኢዮብ? እንዴት ነህ ቤካ? አለን። እንግዲህ 40 ዓመታትና 11 ዓለም ዋንጫዎችን ፈጅቶ ነበር። በተከታታይ ሁለት ጨዋታዎች ኖካውት ስቴጆች ላይ ግብ ማስቆጠር ጁድ ቤሊንጋም አሳክቶታል። ምናልባትም እንግዲህ የዓለማችን ምርጡ ሚድፊልደር ነው ወይ የሚለው ይነሳል። ሰፋ አድርገን እንግዲህ በዛሬው ፕሮግራማችን የምናየው ነው የሚሆነው ይሄንን። ከዛ በፊት ግን አርጀንቲና ከስዊዘርላንድ 3-1 በሆነ ውጤት እንግዲህ አሸንፋ ማለፍ ችላለች። ሊዮኔል ሜሲ እና አርጀንቲናውንም ጉዟቸውን ቀጥለዋል ማለት ነው። የሊዮኔል ሜሲ በ9 ተከታታይ የዓለም ዋንጫ ጨዋታዎች እንግዲህ ግብ የማስቆጠር ሪካርዱ ባለፈው በስዊዘርላንድ ጨዋታ እንግዲህ ተገርቷል። ቢሆንም ግን የሱ ጉዞ እና የዓለም ዋንጫ ጉዞ አልተገታም፣ አሁንም ቀጥሏል። እንግዲህ ሮብ ዕለት ከአርጀንቲና ጋር እንግዲህ ከእንግሊዝ ጋር ጨዋታቸውን ያደርጋሉ። በተለይ ባለፈው አሁንም የአከራካሪነት ቀጥሏል። አርጀንቲና በተጫወተች ቁጥር ዳኛና አርጀንቲና በዛም ብዙ እየተነሳ ይገኛል እና 3-1 በሆነ ውጤት ማሸነፍ ችሏል። እንግዲህ የመጀመሪያውን ግብ ማካልስተር ማስቆጠር ችሎ ነበር። ከዛም በኋላ የኖቲንግሃም ፎረስቱ ኤንዶዌ ማስቆጠረው ግባቻ ሆኗል። ከሁለት ደቂቃ በኋላ እንግዲህ ፓራዴዝ ላይ ጥፋት ሰርታል ተብሎ ቢጫ ካርድ አየ መጀመሪያ ፓራዴዝ። ከዛ በኋላ ዳኛው በመልሶ እይታ ሳየው እንግዲህ የስዊዘርላንዱ ተጫዋች ፋውል አታልሃል በሚል እንግዲህ በሁለት ቢጫ ካርድ በቀይ ካርድ ከሜዳ ወጣ። ጁሊያን አልቫሬዝ መጨረሻ ላይ እንግዲህ ወደ 30 ደቂቃ ካመራ በኋላ ግብ አስቆጥሮ ላውታሮ ማርቲኔዝን ጨምሮ ማለት ነው 3-1 በማሸነፍ ወደ ቀጣይ ዙር አልፏል። በተለይ የአልቫሬዝ ጎል በዚህ ጨዋታ ላይ በትልቁ የሚነሳው ይመስለኛል። ቤካ በጣም ድንቅ የምትባል ጎል ነው ያስቆጠረው። ምናልባት የዓለም ዋንጫ ምርጡ ጎል ከሚባሉት ውስጥ የኬፕ ቨርዱን ጎል ልናነሳ እንችላለን። ሌላኛው ጎል ይሄ ይመስለኛል። እውነት ለመናገር ቀይ ካርዱ እንግዲህ አርጀንቲና ስትሆን ብዙ ጊዜ እንደዚህ አይነት ማወዛገብ የማይቀር ነው። ነገር ግን በዚሁ መንገድ ቢጫ ካርድ ያየ ሌላ ተጫዋች አልሚሮን ተመልክተናል በዚሁ ዓለም ዋንጫ ላይ እና በመልሶ ማሳየው ይሄ አስመስለ ወድቃል ተብሎ ቢጫ ካርድ ተመልክቷል እና ሁለተኛ ቢጫ ካርድ ሲሆንም አዲስ ሕግ ወጥቷል አይደለ? ሁለተኛ ቢጫ ካርድም ሲሆን በቫር እንዲታይም ተብሏል። ከዚህ በፊት በእርግጥ ለዛ ብለው አልነበረም በቫር ያዩትና እኔ ብዙም አከራካሪ አይመስለኝም እውነት ለመናገር። ነገር ግን ከአርጀንቲና ጋር ብዙ የዳኝነት ጉዳዮች ይነሳሉ አንድ ነገር በተፈጠረ ቁጥር። እንዲያውም አንድ ቀይ ካርድ ከጭማሪው 30 ደቂቃ ላይ ይመስለኛል እንዴት እንደረገጠው ተመልክተናል። ሁለቱንም እግሩን ነበር የረገጠውና በጣም ዘግናኝ ነበር እሱ። ለማንኛውም ግን እንግዲህ ጁሊያን አልቫሬዝ ጎል ማስቆጠር ችሏል። ላውታሮ ማርቲኔዝ ጎል ማስቆጠር ችሏል። አሁን ሼር እያደረጉት ነው ማለት ነው በርደኑን። ሊዮኔል ሜሲ ነበር እስካሁን ይዟቸው የመጣው። እውነት ለመናገር ከባለፈው ዓለም ዋንጫ ይሄኛው አርጀንቲና ብሔራዊ ቡድን በተወሰነ መልኩ አብዛኞቹ ተጫዋቾች ባለፈው ዓለም ዋንጫ የተሳተፉ ናቸው። ነገር ግን እድሜን መጨመራቸውን በትክክል ያሳያል እና ሊዮኔል ሜሲ ነው በልዩነት እስካሁን ይዟቸው መጥቶ የነበረው። እንግዲህ እንደዚህ ሼር ማድረጋቸው ደግሞ ምናልባትም ለቀጣይ ጉዟቸው ጥሩ ሊሆን ይችላል ብዬ አስባለሁ። በተለይ የጁሊያን አልቫሬዝ እድል ማግኘት ከዛ ደግሞ በጨዋታው ላይ ጥሩ ለውጥን መፍጠር በጣም በአርጀንቲና በኩል በጥሩ መንገድ መነሳት የሚችል ይመስለኛል። 120 ደቂቃ ተጫውቷል እንግዲህ ጁሊያን አልቫሬዝ በዚህ ጨዋታ ላይ በጣም ድንቅ የሆነን ብቃት ማሳየት ችሏል ብዬ ማንሳት እችላለሁ። እንግዲህ በሮቡ ፕሮግራማችን ደግሞ በአብዛኛው ከእንግሊዝ ጋር በሚኖረው ፍልሚያ ላይ ሰፋ ያለውን ነገር እናነሳለን። ምናልባት አርጀንቲና በዚህ ጨዋታ ከዚህ በፊት ከነበረችው በላይ ወይም ደግሞ እንደነበር ሙሉ ለሙሉ አሰልጣኙም ብሎታል። ዛሬ እድለኛ ነን ይህን ጨዋታ ማሸነፋችን የሚል ነገር አንስቷል። ያቺ ቀይ ካርድ እስክትመዘገብ እስከ 72ኛው ደቂቃ ድረስ ማለት በምንችልበት መልኩ አርጀንቲና ተበልጣ ነበር በጨዋታው። ተደጋጋሚ ሙከራዎችን
ስዊዘርላንዶች እያደረጉ ነበር። እንደው በጣም ምርጥ ማምሽተው ነበር በእለቱ። ሜሲም እንግዲህ ምንም ነገር አላረገም ቢባልም ኳሶችን ሲያገኝ አሲስት ማድረግ ይችላል ለማካልስተር። ከዛ ባለፈ ግን አንዳንዴ ሲጠበቅብህ ወይም ፕሬሸር ሲኖርብህ ብሏል አሰልጣኙ፣ ሁሌ በዚህ ሌቭል ላታረግ ትችላለህ፣ ግን በመጨረሻው በደቂቃው መጨረሻ ግን እኛ ከሆነ ያለፍነው ጥሩ ነገር ነው፣ እዚህ መድረሳችን ትልቅ ነገር ነው የሚልን አንስቷል። አሁንም ቡድኑ የተራበ ቡድን ነው የሚልን ነጥብ አንስቷል። ማለትም 2022 ላይ ወርልድ ካፕ አሸንፏል ብለን ቁጭ አንልም የሚልን ነገር አንስቷል። ስለዚህ አሁን መራባቸው ምናልባት ግን እዮባ ብዙ ታክቲካል ነገሮችን አይተናል በዚህ ዓለም ዋንጫ ላይ እንደው በሪትም ስፖርታችን እየዳሰሰን ነበርና አርጀንቲና ከታክቲካል በተለየ ግን ይሄ የቡድኑ በስሜታዊነት ወይም ደግሞ ይሄ ያላቸው መቀራረብ ያላቸው ወንድማዊነት ይሄ ኢሞሽናል መሰነጉ ሞሮፍ ቡድኑን ከዚህ አንፃር እንዴት ታይዋለህ? ምናልባት በጣም መሰነጉ በጣም አጠቃላይ የአርጀንቲና ብሔራዊ ቡድን ከዚህ ከታክቲካል ጉዳይ አንፃር ካነሳ ነው በአብዛኛው ኳሱን ለቆ ኮንቨርት የሚሰማው ቡድን ሆኖ ነው ያገኘሁት። ከኳስም ጋር ብዙ የማጥቃት ድሪሎችን ይሞክራል፣ ነገር ግን ለካውንተር አታክ እጅግ የተጋለጠ ቡድን ሆኖ ተመልክቻለሁ። ከግብፅ ጋር በነበረው ጨዋታ ማንሳት እንችላለን። በሌሎቹም ጨዋታዎች እንደዚህ አይነት ሀሳቦችን ማንሳት እንችላለን። ነገር ግን በአጠቃላይ ይሄ እንዴት ነው ችግሮችን የሚወጣ ብሔራዊ ቡድን ሆኖ አግኝቼዋለሁ። አሁን እንግዲህ ምናልባት ወደ በኋላ የምናነሳው በጁድ ቤሊንግሃም እና በአሰልጣኙ መካከል የተነሱ ነገሮች አሉ። እዚህ ብሔራዊ ቡድን ላይ እንደዚህ አይነት ነገር አታይም። ትልቁ ልዩነት ያ ይመስለኛል። ብዙዎቹ ተጫዋቾች አውትስታንዲንግ የምትላቸው አይደሉም። በተለይ በፐርፎርማንስ ደረጃ ጥሩ ስኳድ ነው ያላት። እውነት ለመናገር ጁሊያን አልቫሬዝ፣ ላውታሮ ማርቲኔዝ፣ ኤንዞ ማካሊስተር፣ ሊሳንድሮ ማርቲኔዝ፣ ሊዮኔል ሜሲ በጣም ጥሩ ተጫዋቾች ናቸው። ክርስቲያን ሮሜሮ ማንሳት እንችላለን። ግን አጠቃላይ ቡድኑ ላይ ግን በፐርፎርማንስ ደረጃ ስናየው ግን አብዛኞቹ ለሜሲ የሚጋደሉ ሜሲን አስቀድመው ከኋላ ይሄ እንዴት ነው ደርቲ ወርኩን የሚሰሩ ናቸው በአብዛኛው እና ሜሲ ደግሞ ሾውን ራን የሚያደርገው ተጫዋች ሆኖ በልዩነት ተመልክቻለሁ እና ለዚህም ነው እነ ጁሊያን አልቫሬዝ አሁን ይሄን ሸክም የሚያግዙት ከሆነ በትክክልም ኮንቴንደር መሆን ትችላለች ለዋንጫው በሚገባው ብለን ማንሳት እንችላለን። ልክ ምናልባት እዚህ ደርሳለች አርጀንቲና እንግዲህ ለተከታታይ ሁለተኛ ዓመት ማለት ነው ተከታታይ ሁለተኛ ዓለም ዋንጫቸውን እንግዲህ ግማሽ ፍጻሜ ደርሰዋል። ሮብ ከእንግሊዝ ጋር ጨዋታ ይኖራቸዋል። በዛ ጨዋታ ዙሪያ እንግዲህ ሮብ ዕለት በሚኖረን የሪትም ስፖርት ፕሮግራም ሰፋ አድርገን የምናነሳው ነው የሚሆነው ማለት ነው። ዛሬ ሌላ መወያያችን ርዕስ ከሚሆነው መሀል እንግዲህ በዛን ዕለት የተደረገው ሌላኛው የአርጀንቲና የግማሽ ፍጻሜ ተጋጣሚዋን እንግሊዝ እንመልከት። እንግዲህ ኖርዌይን 2-1 በሆነ ውጤት አሸንፋለች። ኖርዌይ በተለይ በጨዋታው ቀዳሚ መሆን ችለው ነበር። ዮባ 1-0 መምራት ችለው ነበር። ቢሆንም ግን ጁድ ቤሊንግሃም መግቢያችን ላይ እንደተናገር ነው ማለት ነው በተከታታይ 2 ጨዋታዎች 2 ግብ ማስቆጠር ችሏል። ከዛ ባለፈ በነገር ላይ 6 ግብ በማስቆጠርም ከሃሪኬን እኩል ነው። ብዙ ሰው ይሄን ይረሳዋል። ኮከግባግቢ ላይም አሁንም እድል አለው 6 ግቦችን አስቆጥሯል። ውድድሩ ላይ ከቀሩት ከኪሊያን ምባፔና ሊዮኔል ሜሲ እንግዲህ በሁለት ግቦች ነው ያነሰውና ምናልባት ስለ ጁድ እናንሳ። እንግዲህ አስደናቂ ምሽትን ማሳለፍ ችሏል። ድጋሜ ባለፈው የሜክሲኮ ምሽት ላይም እንደምናውቀውና ዮባ ከአሰልጣኙ ከቱዌል ጋር የተነሱ ነገሮች ነበሩ። በተለይ ቱዌል እድለኞች ነን ይህን ጨዋታ ማሸነፋችን ማለቱ፣ ከዛ በኋላ ደግሞ በተቃራኒው ደግሞ ጁድ ቤሊንግሃም ከሃላንድ ኦዲጋርድ ያላትን ኖርዌይ መቅጠም ምናልባት ላያቅ ይችላል የሚልን ሀሳብ ማንሳቱ ይሄ የእንግሊዝ ሚዲያ ደግሞ ሰፋ አድርጎም እያነሳው ነው የሚገኘውና ምናልባት በጣም በቡድናዊነት አንድ የሆነው አርጀንቲናና ይሄኛው እንግሊዝ ደግሞ ምን ሊፈጠር ይችላል? ጁድ ቤሊንግሃምና እንግሊዝ ምን ማለት እንችላለን? እንግዲህ የእንግሊዝ ብሔራዊ ቡድን ተሸንፎ ቢሆን ኖሮ ወይም ችግር ተፈጥሮ ቢሆን ኖሮ ይሄ አሁን የምናነሳው ርዕስ በሰፊው የሚነሳ ይመስለኛል። እንግዲህ ጁድ የመጀመሪያውን ፍላሽ ኢንተርቪዋን ሲሰጥ ተመልክተዋል ፋሻል ኤክስፕሬሽኑን። በእርግጥ ጠያቂው ራሱ ማለት ነገሮቹን ያወሳሰበበት መንገድ ትንሽ እንግዲህ ለእንግሊዝ ብሔራዊ ቡድን ለራሱ ብሔራዊ ቡድን እንደዚህ አይነት ነገሮችን ማንሳት፣ ምክንያቱም ቶማስ ቱሄል በዛው ኢንተርቪው ላይ ምን ብሏል? ጁድ ወርልድ ክላስ ተጫዋች ነው ብሏል። የሜንታሊቲ ችግር አይደለም ብሎም ሲበሳጭ ነበር። እስቸስት ኮች ነው፣ ከዚህ የበለጠ ይፈልጋል ከቡድኑ። ሲስተም ያለው አሰልጣኝ ነው፣ ቀላል አሰልጣኝ አይደለም። ይሄ በዘልማድ ወይም በግብር ይውጣ ማሸነፍ የሚፈልግ አሰልጣኝ አይደለም።
ለምሳሌ ከሜክሲኮ ጋርም ተቸግረው እኮ አሸንፈዋል። ነገር ግን ያኔ እንደዚህ አይነት አስተያየት አልሰጠም። እውነት ለመናገር በዚህ ውድድር ላይ በተለይ ከሰከንድ ሃፍ በኋላ ወይ ደግሞ ከ30ኛው ደቂቃ በኋላ ምናልባት የጭማሪዋን ደቂቃ 4 ደቂቃዋን አይጨምር ይሆናል ፈርስት ሃፍ እንጂ በጣም ደካማውን እንግሊዝ ነው የተመለከተው። በአብዛኛው የተሻለ ድል ፈጥረዋል ኖርዌዮች። እንዲሁም አንድ ኳስ ሃላንድ የተከለከለው ኳስ እንደዚህ አይነት እድሎችን በዚህ ፐርፎርማንስ በእርግጠኝነት እንግሊዝ ዋንጫውን አታነሳው። ዋንጫውን አይደለም ከአርጀንቲና ማለፏን የምጠራጠራል። ስለዚህ ይህንን ነበረ ቶማስ ቱሄል ለማስቀመጥ የሞከረው። ጠያቂው ግን ለጁድ ቀጥታ ከፖዚቲቭ ነገሩ አይደለም የጀመረው፣ አሰልጣኛቹ አልወደደውም የሚል ነገር ነው እና ጁድ ላይ ያለው ፋሻል ኤክስፕሬሽን ይሄ አጠቃላይ ዋራይቨር እያለ ነበረ የቶማስ ቱሄልን እንትን ሲያጣጥል የነበረው እና በጣም ፈገግ የሚያስብል ነበርና እንዴት ነው ማለት በአንድ ጊዜ በዚች አስተያየት ብቻ የተፈጠረ ነው ዳውት አደርጋለሁ። ምናልባትም የሁለቱ ግንኙነት ሻካራ ሊሆን ይችላል ብዬ እንድጠረጥር ነው ያደረገኝ። ምናልባት በክለብ እግር ኳስ ቢሆን ግንኙነታቸው እዚህ ጋር የሚያበቃ ይመስለኛል። አሰልጣኝን እንደዚህ ወጥተህ መናገር በፍጹም አይፈቅድ። ለምሳሌ ማድወኬ ተብሏል እኮ ማድወኬ ሲጠይቅ አይተዋል። ሃምብል ሆኖ ነው ሪሊ ኮቻችን እንደዚህ ያለ እኔ የተለየ ሀሳብ አለኝ ያለው እሱ እንደው ኬን ደግሞ አግሪ አድርጓል። ስለዚህ አሁን ይሄ አሰልጣኙ የራሱን ኦፒኒየን ያስቀምጣል። ፈርዘር ነው ሄዱ። ከዛ እችን ካለ በኋላ ልብስም ተቀይሮ መጥቶ እንግዲህ አይ ቲንክ ይሄ ፖስት ማች ላይ ሻወሩን ምናምን ተረጋግቶም ከመጣ በኋላ እንዲሁም ሌላ ሀሳብ ይዞ ነው የመጣው። ምናልባት ቶማስ ቱሄል ከሃላንድ እና ከኦዴጋርድ ጋር መጫወት ምን ማለት እንደሆነ አያውቅም። በጣም ከባድ ነው። እዚህ ጋር ነው እኔ አሁን ትንሽ ችግር ሊፈጠር ይችላል። ምናልባትም ነገ ከነገ ወዲያ የምንሰማቸውን ነገሮች መጠበቅ አለብን። አሁን ይሄንን ጁድ ማስቀመጥ አትችልም። በጣም ከባድ ነው። ምናልባት እንግሊዝ እዚህ ለመድረሷ ከሃሪኬን እኩል ወይም የበለጠ ትልቅ ሚና ያለው ተጫዋች ነው። ቢያንስ ባለፉት 2 ጨዋታዎች ፍሮም ኖዌር ነው ጎል ያስቆጠረው። እንግሊዝ እሱን ጎል እስከምታስቆጠር ድረስ ኳሱን ብትይዘው የተለየ ነገር መፍጠር አልቻለችም። እንዲሁም ኖርዌይች 1 ጎል አስቆጥረው ሌላ ጎል ስተው ተደጋጋሚ ሙከራ እያደረጉ በነበረበት ሰዓት ነው በራሱ ክሬቲቪቲ በጣም ድንቅ ጎል ያስቆጠረው። ስለዚህ ይህንን ተጫዋች ቤንች ለማድረግ ቶማስ ቱሄል ያስባል ብዬ አላስብም። ነገር ግን መልበሻ ቤቱ ላይ ቱሄልን አይኔን እያያችሁኝ ብዙ ጊዜ ይላል አይደል? ከኮንቴ ጋር አንድ ጊዜ ሰላም ስትለኝ አይኔን ይኸው የሚል ነገር አለ። ከዛ በኋላ ደግሞ የእንግሊዝ ብሔራዊ ቡድን ፍላግ ይሄ ብሔራዊ መዝሙር ሲዘመር ማየት ፈልጋለሁ አይናቸውን ይላል ብዙ ጊዜ። እሱ ብቻ ሳይሆን እንደውም ይወባ የእንግሊዝ ብሔራዊ ቡድን ያልመረጣቸውን ተጫዋቾች ራሱ ፌስ ታይም ነው ያደረጋቸው። እነ ማጓየርን እነ ፓልመርን ደውሎ ፌስ ታይም በጣም ማጓየር እንደውም ሲናገር እኔ እንደዚህ ስትሬንጅ የሆነ ነገር ገጥሞኝ አያውቅም ነው ያለው። እና እንዳልከው ሁልጊዜም ፌስ ቱ ፌስ ነው መጋፈጥ የሚመቸው። ጁድ አሁን መልበሻ ቤት ከቶማስ ቱሄል ጋር ፊት ለፊት የሚገናኝ ይሆናል። ይሄንን ነው የምልህ። ቱሄል ቀላል አሰልጣኝ ነው ብዬ አላምንም እውነት ለመናገር። ምናልባት የተጫዋቹ ኮከቡ ጁድ ነው ካልክ የአሰልጣኝ ኮከብ ደግሞ ነው ይሄ። ቀላል ይሄ እንደ ሳውዝጌት ደጅ ላይ ተናግረኸው በመልበሻ ቤት እንትን የሚልህ አይነት አሰልጣኝ ነው ብዬ አላምንም። ለዛ ነው ምናልባት ይሄ ውጤት የሚበላሽ ከሆነ ብዙ ዘገባዎች ብዙ ዜናዎች በውስጥ ልንሰማ እንችላለን ብዬ አስባለሁ። ምክንያቱም ለእኔ በኤክስፒሪየንሴ ብዙ ጊዜ ሰምቼ አላውቅም። ክርስቲያኖ ቴናሃግን ከወጣ በኋላ ነው የተናገረው። ከቡድንህ ከወጣ በኋላ ነው እንጂ ብዙ ጊዜ አሰልጣኞችን የምትናገር። እንዲሁም ወጥተህም ምናልባት ሌላ ጊዜ እንገናኝ ይሆናል ብሎ በመስጋትም ሊሆን ይችላል ብዙዎች ዝም ነው የሚሉ። ጁድ ግን የራሱን አሰልጣኝ ፊት ለፊት ነው ያሰጣው። ምናልባት ቶማስ ቱሄልም ቢሆን በውስጥ ቢያደርገው ይሄንን ከሜንታሊቲ ጋር የተያያዘውን ነገር ብቻ ማንሳት ይችላል። በድጋሚ ቶማስ ቱሄልም ሲጠየቅ እኔ እኮ ኮች ነኝ እና ማብራራት አለብኝ ምናልባት እሱ ላይ እኔ አሰልጣኝ ነኝ ብሏል። በጣም የእግር ኳስ አሰልጣኝ እንደሆንኩ መረሳት የለበትም ብሏል። በኤሊት ዌይ ማሰልጥን ሰው ነኝ የሚልንም ነገር ማንሳቱ። እኔ ግን አንዳንዴ አሰልጣኞች ይወባ መልእክት ያስተላልፋሉ ለተጫዋቾቻቸው በተለያዩ መንገድ። ለምሳሌ እዛው መልበሻ ክፍል የሚነግሯቸው ነገር ይኖራል። አንዳንዴ ደግሞ ፕሬስ ኮንፈረንስ ላይ ይወጡና ለሚዲያ ያወሩ መስለው ግን ለተጫዋቾቻቸው መልእክት ይልካሉና ምናልባት እንግዲህ ከዚህ የተሻለ መጫወት እንደምትችል በማሰብ
መልእክት ማስተላለፍ ይሄን ራሱ ቱዌል አስቦበትም ይመስለኛል። ምክንያቱም ይሄን ያለበት እንደዚህ አይነት አሰልጣኞች አንዳንዴ መልእክት ማስተላለፍ ሲፈልጉ ለተጫዋቾቻቸው በዚህ መልኩ ያደርጉታልና ይሄስ የሚለው ነገር ይታየኛል። ቤኪ በጣም ነው አግሪ ማድረገው። በጣም በትክክል ነው ይሄ እይታ። በእኔ እምነት ጆዜ ብዙ ጊዜ ወደ ተጫዋቾቹ ቀርቦ ከመናገር ይልቅ ሚዲያ ላይ ነው አንገር እንዲፈጠርብህ ይፈልጋል። ሉክ ሻውን በ21 ዓመት ትልቅ ነው ታክቲካል አንደርስታንዲንግ ለማድረግ አለው መጀመሪያ ላይ። ሁለተኛ የሆነ ጊዜ ጥሩ ጌም አሳለፈ በመከላከሉ በኩል። ሉክ ሻው እንዴት ነው ሲባል አይ በእኔ በኩል ስላለ እኔ እየነገርኩት ነው እንጂ ታክቲካል አዌርነሱ ገና ነው። ሉክ ሻው ግን ከዛ በኋላ ከጉዳት ውጭ ምን አይነት ፐርፎርማንስ እንደነበረው አንዳንድ ተጫዋቾችን እንደዚህ ልትገፋቸው ትችላለህ። አሁን አንገር ውስጥ ልትከታቸው ትችላለህ። ምናልባት ቶማስ ቱሄል በዚህ መንገድ ለአርጀንቲና ለማዘጋጀት አስቦ ሊሆን ይችላል። ነገር ግን ከእጁ ነው ያስወጣው በእኔ እምነት። አሁን እንዴት ዲሳይድ እንደሚያደርግ እንግዲህ ነገ ከነገ ወዲያ ምናየው ይሆናል። ነገር ግን ቶማስ ቱሄል እንዴት ነው ይህንን ነገር ሊያየው የሚችለው? ጁድ በዚህ መንገድ መልሶለታል። ምናልባትም ደግሞ ቶማስ ቱሄል ቀስ አድርጎ ይሄን ነገር ይመልሰዋል የሚለውን ምናየው ይሆናል። ምክንያቱም ለነ ኪሊያንም የተመለሰ አሰልጣኝ አይደለም። ልክ ነህ። እንግዲህ ጁድ ቤሊንጋም ምናልባት ከጨዋታው በኋላ ምን ብሏል? ዮባ እናቴ ሳምንቱን ሙሉ እንደምታውቀው አንድ ቢጫ ካርድ ነበረበት እና በአሁኑ ቢጫ ሚያይ ከሆነ ግማሽ ፍጻሜውን አይጩትም እና በእያንዳንዱ ነገሩ ማለት የፊትህን ለዳኛ ያለህን አቀራረብ፣ ታክሎችህን፣ አነጋገርህን ሁሉንም ነገር ሙሉ ሜዳውን በሙሉ አስተካክል በጣም አንድ ቢጫ እንዳላይ ብላው ነበርና ተግብሮ ነበር ሜዳ ላይ። ችግሩ ይዞት ሄዶ ፕሬስ ኮንፈረንሱ ላይ ቢጫ ሳይሆን ቀይ የሚያሰጥ ስህተት ነው የሰራው። በሚገባ እንዳልነው አንዳንዴ ትሪገር ካደረገው ራሱን ፕሩቭ ለማድረግ የሚለፍ አይነት ተጫዋች ነው። ስለ ቤሊንጋም ሰፋ አድርገን መመልከታችን አይቀርም እና ቤሊንጋም ካየ በእንግሊዝ ሚዲያ ራሱ እንግሊዝ ፕሪሚየር ሊግ ላይ ባለመጫወቱ ራሱ አንደርስቲሜት ይደረጋል የሚባል ነገር አለ ብዙ ጊዜ ከሰማ እና ራሱን ፕሩቭ እያደረገ የኖረ አይነት ተጫዋች ነው። ቢሆንም ግን እስኪ ምን ይፈጠራል የሚለውን ሮብለት የምናይ ነው የሚሆነው። ጁድ ቤሊንጋም ግን አሁንም በአስደናቂነቱ እየቀጠለ ይገኛል። በጨዋታው 2 ግብ አስቆጥሯል። 6 ግቦችን በዓለም ዋንጫ ማስቆጠር ችሏል እና ዮባ ጁድ ቤሊንጋም እና እንግሊዝ እንግዲህ ይዟት እያለፈ ነው የሚገኘው። ገና እግር ኳስን ሲጀምር በበርሚንግሃም ማንም ሳያውቀው በፊት ነው በርሚንግሃሞች 22 ቁጥርን ማንም አይለብስም ያሉት ገና ዶርትሙንድ ሲሄድ ማለት ነው ዓለም ሳያውቀው። አሁን ግን ያ ተጫዋች እንግዲህ ድንቅ ሆኗልና ጁድ ቤሊንጋም ስለ ጁድ እንግዲህ በዚህ ሰዓት የዓለማችን ምርጡ ተጫዋች ነው፣ በተለይ የዓለማችን ምርጡ አማካይ ነው ወይ የሚል ጥያቄ ቢጠየቅ ማጋነን ይሆናል ብዬ አላምን። ምክንያቱም 3 ነገሮችን ማየት እንችላለን። አንደኛ ቶማስ ቱሄል የፈጠረለትን ታክቲካል ይሄ እንዴት ነው ቅርጽ መመልከት እንችላለን። ለሱ በሚገባ የሚመች ታክቲካል ሁኔታን ፈጥሯል። ሁለተኛ ማንሳት ያለብን የልጁን የራሱን ብቃት በእንደዚህ አይነት መድረኮች ላይ አለው ብሎ ቡድኑን የማሻገሩን ብቃት ማየት እንችላለን። ስለዚህ የራሱን ብቃት በሁለተኝነት ደረጃ እናነሳለን። ሶስተኛው ደግሞ ይሄ ሱፐርስታር ያደረገው ይሄ ኢጎውም ሊሆን ይችላል። በሶስተኛ ደረጃ ከቶማስ ቱሄል ጋርም አሁን ምናልባት ሊያላትመው የሚችለውን 3ቱን ነገሮች ማንሳት እንችላለን። ስለ ጁድ ሳስብ 3ቱን ነገር ነው በዋናነት ለዛሬው ፕሮግራማችን ማየት አለብን ብዬ የማስበው። የመጀመሪያው ነገር ቶማስ ቱሄል ለዚህ ተጫዋች በጣም ጥሩ የሆነ 1 2 3 ብለን ቆጥረን የጁድ ብቃት እነዚህ ናቸው እንድንል የሚያደርጉንን ብቃቶች የሚያወጣበትን ፖዚሽን የሰጠው ይመስለኛል። እንደ ሻዶ ስትራይከር ልትለው ትችላል። ሞር ኦፍ ፕሌይ ሜኪንጉን ሲሰራ የምታየው ለምሳሌ በዚህ ጨዋታ ላይ ራይስ ወጥቶ በድጋሚ ደግሞ 71ኛው ደቂቃ አካባቢ ሬሲ ጀምስ ገብቶ ደብል ፒቨት በድጋሚ እስከሚያደርገው ድረስ ጁድ 8 ነበር። ነገር ግን 10 ቁጥር ላይ ሲሆን በአብዛኛው ይሄ የሻዶ ስትራይከርነት ሚና አያለው ወይም ደግሞ ከአጥቂ ጀርባ በደንብ ይሄ ጎል ሞር ኦፍ አሁን 10 ቁጥር ስትሆን ፕሌይ ሜኪንጉን የሚሰሩ ተጫዋቾች አሉ። ከዛ ደግሞ ሞር ወደ ማጥቃት ወደ ጎል ወደ አሲስት የሚቀርቡ ተጫዋቾች አሉ። ጁድ የዚህ አይነት ባህሪ ነው። ከዶርትሙንድ ጀምሮ ብትመለከተው ከጎል ጋር ልዩ የሆነ ቁርኝት ያለው ተጫዋች ነው። መመልከት እንችላለን። የሜክሲኮ ላይ ያስቆጠራቸው 2 ጎሎች ተመልክተናል። አንደኛ ከሃሪኬን ጋር ያላቸውን ቅንጅት በእጅጉ የሚያሳይ ይመስለኛል። ሃሪኬን ድሮፕ በሚያደርግበት ሰዓት እሱ የሚተውን ቦታ በሚገባ የሚጠቀም ተጫዋች ነው። እንዲያውም አንድ ያነሳው ነገር ነበር። ሃሪኬን ካንተና ሃላንድ ማን ነው የሚበልጠው ሲባል
በጣም የተለያየን ተጫዋቾች ነን ብሏል። እውነት ነው። ኬን ሞሮፍ ወደ ውስጥ ድሮፕ የሚያደርግ ነው። ይሄ ደግሞ ለእንደ ጁድ አይነት የጎል ደመነብ ስላለው ጎልን በጨዋታ ውስጥ በደንብ አድ ማድረግ የሚፈልግ ተጫዋች ነው። ራሱ ተናግሯል። ሪያል ማድሪድ በአንድ የቻምፒየንስ ሊግ ጨዋታ ላይ ከሲቢኤስ ስፖርት ጋር በነበረው ቆይታ ሞር ጎልና አሲስት አድርጌ ቡድኔ ላይ ቀጥተኛ የሆነ አስተዋጽኦ ማድረግ ፈልጋለሁ። ያንን ነው የምታየው ጁድ ላይ። የመጀመሪያውን ጎል መመልከት ትችላለህ። ሃሪ ኬን ልክ ጎርደን ኳሱን ሲይዝ ወደፊት መሄድ ይችል ነበር በነገራችን ላይ ለመቀበል የጎርደንን ኳስ። ነገር ግን ጁድን ያመነው ይመስለኛል። ይሄ ምናልባት በአይምሮ ብዙ ጊዜ አብረህ ስትጫወት በብሔራዊ ቡድን ላይ የሚመጣ ኮኔክሽን ቶማስ ቱሄል ይህንን ፈጥሮላቸዋል ብዬ አምናለሁ። ምክንያቱም ጁድ እንግዲህ በዩሮም በዓለም ዋንጫም ጥሩ እንቅስቃሴ የሚያደርግ ነው። በብሔራዊ ቡድን በሪያል ማድሪድም ይሄ የሚጠፋ ተጫዋች አይደለም፣ ጥያቄ የሚነሳበት ተጫዋች። አሁን ግን በይበልጥ በጎልም ተሳትፎ ጀምሮ ለዚያውም በኖክአውት ስቴጅ ለዚያውም ለ40 ዓመታት ያልተደፈረውን ነገር ነው የደፈረው። ኪሊያን አልደፈረውም፣ ሊዮኔል ሜሲ አልደፈረውም፣ ክርስቲያኖ አልደፈረውም። እና እንግዲህ የዓለም ዋንጫን ስናነሳ ኪሊያንን ነው በትልቅ ደረጃ የምናነሳው። እሱ እንኳን ማሳካት ያልችው ምናልባት ኪሊያን በምድብ ጨዋታዎች ላይ አድርጎት ያውቃል። በዚህም ዓመት አይደል እንደሚመስል ኢራቅ ላይ፣ ሴኔጋል ላይ 2-2 በኖክአውት ስቴጅ ነው እያወራን ያለነው። ኖክአውት ስቴጅ ደግሞ ምን ማለት እንደሆነ እናውቃለን። ስለዚህ አሁን አንድ ተጫዋች የዓለማችን ምርጥ አማካይ ነው፣ የዓለማችን ምርጡ ዲፌንስ ነው የምንለው በምንድን ነው? ለምሳሌ ካናቫሮ ማስታወስ እንችላለን። በ2006 ዓለም ዋንጫ አንድን ተጫዋች በትልቁ የምትገመግምበት መድረክ ነው። በዛ መድረክ ላይ ደግሞ ጁድ ቤሊንግሃም እንደ ወርቅ ነጥሮ ወጥቷል ማለት እንችላለን። ለዚህ ደግሞ በዋናነት በታክቲኩ ረገድ የቶማስ ቱሄል ሴት ያደረገበት መንገድ ጁድን የበለጠ እንዲጎላ የበለጠ እንዲታይ ያደረገው ይመስለኛል። በተለይም ደግሞ ኬን የሚለቃቸውን ቦታዎች ላይ በመግባት ቡካዮ ክሮስ ሲያደርግለት በሜክሲኮ ጨዋታ የተገኘበትን ቦታ ማንሳት አለብን። ሁለተኛውን ጎል ሲያስቆጥር ዲፍሌክሽኑ ላይ የተገኘበት፣ በነገራችን ላይ በጣም ብዙ ጎሎችን እንደዚህ ያስቆጥራል። በሪያል ማድሪድ እናስታውሳለን። እንዲሁም በመጀመሪያዎቹ የሪያል ማድሪድ 4 ጨዋታ 5 ጎሎች አካባቢ ያስቆጥራል። የታፒንግ ጎሎች የግሉ ነው እና ይሄ ጎል አንደርስታንድ የሚያደርግበት መንገድ ወይም ደግሞ ለጎል ደመነፍሱ የሚሄድበት መንገድ የአጥቂ ተጫዋች ባህሪ እንዳለው ነው የሚሰማኝ። ሌላኛው በዚሁ ታክቲካል ጉዳይ ላይ እጅግ የሚለፋ ተጫዋች ነው። ለእንደ ቶማስ ቱሄል አይነት አሰልጣኝ ደግሞ እንደው በኢንተርቪዎቹ ላይ ሊጋጩ ይችላሉ እንጂ በሜዳ ላይ ግን እንደ ጁድ ቤሊንግሃም የልቡን የሚያደርስለት ተጫዋች ይኖራል ብዬ አላስብም። ምናልባት እንዳልኩ ኬንና ራይስን ሳንረሳ ማለት ነው። በዋናነት ቶማስ ቱሄል በላይኛው ሜዳ ላይ ፕሬስ አድርጎ መጫወት የሚፈልግ አሰልጣኝ። ይህንን ደግሞ ጁድ ቤሊንግሃም በሙሉ ይሰጣል። የምታስታውስ ከሆነ በአንድ ወቅት ሞድሪች ከቪኒ ጋር ራሱ ቤሊንግሃም ደግሞ ቪኒና ኪሊያንን ተመልሳችሁ አግዙን ሲል የሚሰስት አይነት ተጫዋች አይደለም። እንደ ኮከብነቱ አይደለም። ስታየው ያለውን በሙሉ የሚሰጥ በትክክል የእንግሊዝ ብሔራዊ ቡድን ተጫዋች የምትለው የዌይን ሩኒ፣ የስቴቨን ጄራርድ፣ የላምፓርድ አይነት ባህሪ ያለው ከኳስ ውጭ የሚቆም አይነት ተጫዋች አይደለም። ልቆጥብ ከኳስ ጋር አደርጓለሁ የሚል አይደለም። ልጅ ነው። ከዛም ውጭ ደግሞ ኮከብ ነኝ ብሎ ይሄ እንዴት ነው ወኮችን የሚያበዛ ተጫዋች አይደለም። በእያንዳንዱ ሰዓት የሚሰጥ ነው። ሌላው እዚሁ ታክቲካል ጉዳይ ላይ ስናወራ ኮቢ ማይኖ ድል አላገኝም። ነገር ግን በተለይ ሞርጋን ሮጀርስን በሚያስገባበት ጊዜ ሞር ወደ ዲፕ እንዲገባ ጁድ ቤሊንግሃምን ያደርጋል። ይሄ ሌላኛው ትልቁ ለቡድኑ የሚሰጠው በየትኛው መንገድ ብታጫውተው ይህንን ተጫዋች ምን አይነት ድንቅ ብቃት እንዳለው የተመለከትን ይመስለኛል። በዚህ ስራ በፕሌይሜኪንጉም ስራ ኳሶችን እየተቀበለ ኮኔክት በማድረግ አጥቂውን ወደ ክንፍ በመውጣትም የተለየ ብቃት እንዳለው ተመልክተናል። መልሶ ደግሞ ሬሲ ጀምስን ሲያስገባ ወደ 10 ቁጥር እሱን መልሶ ሞርጋን ሮጀርስ ወደ ግራ አስወጥቶት ነበር። በዚህ ሚናው ላይ በጣም ድንቅ ሆኖ ነው የታየው እና ጁድ እያሻገራቸው ነው ማለት እንችላለን። አሁን የእንግሊዝ ብሔራዊ ቡድንን ከክሮኤሺያው ጨዋታ በኋላ ብንመለከተው ኢንዲቪጁዋሎች ይሄ በአብዛኛው ከሲስተሙ በላይ ኢንዲቪጁዋል ብቃቶች በዚህ ቡድን ላይ የበለጠ እንዲወጣ የተደረገበት ይመስለኛል። ለዛም ይመስለኛል ቶማስ ቱሄልም ቅሬታውን ሲያነሳ የነበረው። ሁለተኛ የዚህ ተጫዋች
የምናነሳለት ልዩ ብቃት ማለት የምንችለው ራሱን ለማሳደግ የሚጥርበት መንገድ። ቦሩሲያ ዶርትሙንድን ሲመርጥ በነገራችን ላይ ብዙ የአውሮፓ ክለቦች ይመርጡት ነበር። ነገር ግን ብዙ ጊዜ ለእድገት እንደ ቦሩሲያ ዶርትሙንድ አይነት ከስፖትላይቱ ርቀህ በጀርመን ራስህን ማሳደግ አለብህ። ሃላንድ አድርጎታል። ቤንያሚን ሴስኮ ለምሳሌ በዛው በጀርመን በአርቢ ሌፕዚግ ሄዶ አድርጎታል። ብዙ ጊዜ በ18 ዓመቱ በኦሌም ከዛ ደግሞ በአርሰናል የሚፈልግ ተጫዋች በቼልሲ የሚፈልግ ነበር ቤንያሚን ሴስኮ። ነገር ግን 4 ዓመት ሙሉ አንገቱን ደፍቶ ሲሰራ ነው የነበረው በዛው በጀርመን እና ቤሊንግሃምም ይሄንን አድርጎታል። ሃላንድም ይሄንን አድርጎታል። ስለዚህ ጁድ የመረጠው ስቴፕ አጠገቡ ያሉት ሰዎች እንደሚያነሳው ስለ እናቱም ብዙ ጊዜ ያነሳል። አጠገቡ ያሉትም ሰዎች ለዚህ ተጫዋች የፊውቸሩ አሁን ላይ በዓለም ዋንጫው ምርጥ ከሚባሉት ተጫዋቾች እንዲሆን ያደረጉት ይመስለኛል። ራሱን አስተምሮ ራሱን ቀጥቅጦ ራሱን የሰራ ተጫዋች ይመስለኛል። ከሃላንድ ጋር የነበራቸውን የ2 ዓመት ቅንጅት አይተናል። ከዛ ደግሞ ቡድን በሚመርጥበት ጊዜ ሪያል ማድሪድን የመረጠው። አብዛኞቹ እንግሊዛውያን በነገራችን ላይ ጁድ ሪያል ማድሪድን እስከሚቀላቀል ይመስለኛል አብዛኞቹ ስፔን ላይ የሚጫወት አንድም እንግሊዛዊ አልነበረም። እንግሊዝ ፕሪሚየር ሊግ ነው አብዛኞቹ። ይሄንን ባህል ነው ሰብሮ ሄደው። ሊቨርፑል፣ ማንቸስተር ዩናይትድ ኦፈሮች ነበሩ። ነገር ግን ራሱን የሚያስቀምጥበትን ቦታ ማየት ትችላለህ። በእርግጥ ማንቸስተር ዩናይትድም ሆነ ሊቨርፑል በዛው በሪያል ማድሪድ አካባቢ ያሉ ብዙ የሚዲያ ጫና ያለበት ነው። ነገር ግን ከክለቦች በላይ እንደሆነ ይነገራል። ሪያል ማድሪድ በአውሮፓን በማሸነፍ ብዙ እንግሊዛዎችም አይደፍሩትም። ከተመለከት ታይማቸው ላይ እዛው ፕሪሚየር ሊግ ላይ ነው እንጂ የሚያሳልፉት ከፕሪሚየር ሊጉ ወጥተው በስፔን ላ ሊጋ ወይ ደግሞ በጣሊያን ሴሪያ ራሳቸውን አያሳዩም በመባል ደግሞ ብዙ ጊዜ እንግሊዛውያን ይታማሉ። ከተመለከት ይሄንን ነው የሰበረው። ለዚህ ነው በራሱ ላይ ያለው እምነት በራሱ ላይ ብዙ የሚለፋ ነው። ሃርድ ወርከር ነው ይሄ ተጫዋች። በሜዳ ላይ ያስታውቃል። ከሜዳም ውጭ ከጉዳት ራሱን ነፃ የሚያደርግበት መንገድ። በዚህ ዓመት ግን ብዙ ነገሮች ሲነሱ ነበር በሪያል ማድሪድ ቤት እንደምናስታውሰው እና ብዙም ጨዋታ አላደረገም። ከጉዳት ጋር እየታገለ ነው ያለው። ምናልባት ቦታውን ሊያጣ ይችላል ወይ ቶማስ ቱሄል አንድ ተጫዋች ነው ሊሰለፍ የሚችለው እዛ ቦታ ላይ ስለ ቲም ባላንስ ሲያነሳ ነበር። ምናልባት ወደፊት በሚወጡት ነገሮች ልንሰማው እንችላለን። የኔ ግምት ግን ጁድን ከሌሎቹ ለይቶ እንደማያቸው ተናግሮ ሞርጋን ሮጀርስ አለ፣ ኮል ፓልመር አለ፣ ፎደን አለ እየተባለ ሲነሳ ነበር እና ፋይት ማድረግ አለባቸው። ማንም ላይናፑ ላይ ቤስት 11 መግባቱን ካላሳየ መመልከት አንችልም የሚል ነገር አንስቷል። ስለዚህ ይሄ መገፋቱ ደግሞ የበለጠ ሊሰራ አሁን ግን ጁድን አይደለም በላይናፕ ላይ እንግሊዝ ምናልባት ወርልድ ካፕ ድሪማቸውን አሳኩ ከተባለ ከ66ቱ ዓለም ዋንጫ በኋላ በትልቁ ከፊት ይዞ እንግሊዝን መራት ወይም አሻገራት ልንል የምንችለው ተጫዋቾች አንደኛው ምናልባት ዋነኛው ጁድ ቤሊንግሃም። እዚህ የበቃት ደረጃ ላይ ደግሞ ራሱን ያሳደገው ብዬ የማስበው ስቴፕ ባይ ስቴፕ ነው። ብዙ ቁጥራዊ መረጃዎችን መግለጽ እንችላለን አይደለ ቤኪ? በተለይም ደግሞ በ17 ዓመቱ የመጀመሪያው የእንግሊዝ ብሔራዊ ቡድን ተጫዋች መሆን ችሏል። ቻምፒየንስ ሊግ ላይ ግብ ያስቆጠረ የመጀመሪያ ተጫዋች መሆን ችሏል። ከዛ ባለፈ ደግሞ የመጀመሪያው እንግሊዛዊ ነው እንግዲህ ቻምፒየንስ ሊግ ላይ ያንግስት ወይም ደግሞ ቶሎ በ21 ዓመቱ 10 ግብ የደረሰ 21 ዓመት ሳይሞሉ 10 ግብ የደረሰ እንግዲህ ያንግስት ተጫዋች መሆን ችሏል። እንግሊዛዊ የመጀመሪያ እንግሊዛዊ ነው 21 ግቦች ላይ ደረሰ በ10 ጨዋታ። ከዛ ባለፈ ግን እንዳልከው ነው በርካታ ቁጥሮች ያንግስት ጎል ስኮረር በርሚንግሃም ሲቲ ላይ መጀመሪያ ግብ ማስቆጠር የቻለው ያንግስት እሱ ነው። ለዛም ነው 22 ቁጥር እንትን ያደረጉለት። በላሊጋውም እኮ ዩባ ከተመለከትን በመጀመሪያ ዓመቱ 19 ግብ በማስቆጠር 3ኛ ሆኖ ጨርሷል። የዓመቱ ምርጥ ተጫዋች የሚወሰደው እሱ ነበር በሚገባ። አሁን ታዲያ ይሄ ለስቴፕ ባይ ስቴፕ የመጣ ተጫዋች መሆኑን እንዲሁም ኤርሊ ስላወቅ ነው ትልቅ ይመስላል አይደል? እድሜው ገና ነው እድሜው እና እንደዚህ በአውሮፓ መድረክ ላይም እየጎላ የመጣ ተጫዋች ነው ማለት እንችላለን። በሶስተኛ ደረጃ ኢጎ ምናልባት ሱፐርስታር ያደረገው ሌላኛው ይሄ አደርገዋለሁ የሚል ስሜት ምናልባት ችግር ሊፈጥር ይችላል። ከአሎንሶ ጋር ችግር ፈጥሯል የሚሉ ነገሮች አሉ። ምናልባት ለሁለት ቡድኑ ሲከፈል አሁን ደግሞ ከቶማስ ቱሄል ጋር በተለይ በመጥፎ የሚሄድባት ከሆነ በተለይ በአርጀንቲናው ጨዋታ ሽንፈት የሚያጋጥማት ከሆነ
በጣም በትልቅ ሊነሳ የሚችል ነገር ሊሆን ይችላል። ነገር ግን እኔ አደርገዋለሁ ማለቱ በኢንተርቪው ላይ ምናልባት ይሄንን አነሳን እንጂ ቡድኑን አንድ ለማድረግ የሚያወራበት መንገድ ከእድሜው በጣም እጅግ በላይ መሪነት ይታይበታል። እያንዳንዱን ተጫዋች ስም እየጠራ ምን ያህል ጀግና እንደነበሩ በዛ ጨዋታ ያላቸውን እነ ዳንበርን እነ ስፔንስን እያነሳ እና ይሄ ብዙ ጊዜ ልምድ ካለው ተጫዋች የሚጠበቅ ምናልባት ኤርሊ ስቴጅ ላይ ጁድ ማቹሪቲውን ታያለ ሲያወራ። እንደው ብስጭቶች አንዳንዴ የሚያደርጉት ነገሮች ይኖራሉ እንጂ ይሄ ኢጎ ደግሞ የበለጠ ዝላታንን መመልከት እንችላለን። ሮናልዶንም ክርስቲያኖ ሮናልዶ ኢጎ ከሚያምርባቸው ሰዎች አንዱ ናቸው። ምክንያቱም በሜዳ ላይ ስለሚያሳዩት ነው። በነገራችን ሳትሰራ ኢጎ አያምርብም እና ጁድ በዛ ልክ ስለራሱ የሚያወራ አይደለም። ነገር ግን ይሄ አደርገዋለሁ የሚል ከተጫዋች መሃል ወደፊት የሚመጣ አይነት ተጫዋች ነው ብዬ ነው ማለት እና ይሄንን የመሪነት ብቃት ደግሞ ቀድሞ ማሳካት ችሏል ብዬ ማንሳት እችላለሁ። እንግዲህ የኮከብ ተጫዋች ምናልባት በዓለም ዋንጫው ሊዮኔል ሜሲ ማንሳት እንችላለን፣ ኪሊያንን ማንሳት እንችላለን፣ ኦሊሴን ማንሳት እንችላለን፣ ኬንን ማንሳት እንችላለን። ጁድ ከነዚህ ከጠራውልህ ከግማሾቹ በላይ ከአንዳንዶቹ በታች ተቀምጦ ይሄ ቀጣይ እንግዲህ ጨዋታዎች የሚወስኑት ይመስለኛል። ምናልባት የዓለም ዋንጫው ኮከብ ተጫዋች ለመባል በዚህ ሰዓት ግን በዓለም ዋንጫ ላይ እያደረገው ባለው ብቃት የዓለማችን ምርጡ አማካይ ነው ለማለት በሚገባ የሚያስደፍር ይመስለኛል። ተመልካቾቻችን ሪትም ስፖርትን እየተከታተላችሁ ትገኛላችሁ። አሁን ደግሞ ሌላኛው ተጠባቂ ወደ ሆነው ወደ ግማሽ ፍጻሜው ስፔን ከፈረንሳይ ወደሚያደርጉት ጨዋታ እንለፍ። ኢዮባ በጣም ተጠባቂ ከመሆኑ የተነሳ ጨዋታው ከሜዳው ውጭ ጀምሯል። እንግዲህ በቃላት ጦርነት ሜዳው ላይ ፊሽካው ሳይነፋ አሁን እንግዲህ ይህን የቃላት ጦርነት የተቀላቀለው ተጫዋች እንግዲህ ዳኒ ኦልሞ ነው። ኦልሞ ፈረንሳዮችን በፍጹም ምንም የሚያስፈራ ነገር የለም፣ እነሱ እንዴት ማሸነፍ እንዳለብን እኛ እናውቃለን የሚል ነገር አለ። እርግጥ ነው እነሱ ኪሊያን ምባፔ የሚባል አሪፍ ሱፐርስታር ተጫዋች አላቸው። ቢሆንም ግን በአሁኑ ሰዓት የዓለማችን ምርጡ ተጫዋች እኛ ጋር ይገኛል፣ እሱም ደግሞ ላሚን ያማል ነው ብሎ አንስቷል ማለት ነው ዳኒ ኦልሞ። ኒኮ ዊሊያምስ በበኩሉ እንግዲህ ከዚህ በፊት 2 ጊዜ ተጫውተን አሸንፈናቸዋል የሚል ነጥብ አንስቷል እና ምንም ቢሆን ነገም እኛ ነን የምናሸንፈው ብሏል። እንግዲህ ላሚን ያማል ቀደም ብሎ እኛ ምንም አንፈራም፣ መፍራት ካለባቸው ራሳቸው ፍራንስ ይፍሩ የሚል ነገር አንስተዋልና በጣም አዝናኝ የሆነ የቃላት ጦርነት ይዛበት ምናልባት ልታነሳው የምትችለው ከዩሮም ጨዋታ በፊት ላሚን ያማልና ራቢዮ በጣም ትዝ የሚል ከሆነ ኢንተረስት የሰጠኝ ነበር በወቅቱ የዛሬ 2 ዓመት የምታስታውስ ከሆነ ራቢዮ በጣም ተናግሮ ነበር። እንደውም በዛ ጨዋታ እሱን ነው ሁላ አልፎ ያቺን ድንቅ የውድድሩ ምርጥ ጎል እና እንደውም ከጨዋታው በኋላ ኒኮ ዊሊያምስ ምንድን ያለው ያቺ ግብ ስትቆጠር ከማናችን በላይ አሪፍ ቪው የነበረው ራሱ ራቢዮ ነው የሚል ነገር አንስተዋል። እና በጣም በአሁኑ ሰዓት እንግዲህ ከቅርብ ጊዜ ጀምሮ ኢዮባ ፍራንስና ስፔን ይሄ በሀገራት ጨዋታ ላይ በጣም ገነውና ተልቀው ይገኛሉ። ከክለብ በላይ በሀገራት ባሉበት አንጻር ስናነሳውና ነገም እንግዲህ ተጠባቂ ነው የሚሆነው። ኢዮባ ምን እንጠብቅ እንግዲህ ታክቲካል ላይ 2 ነገሮችን እንጠብቃለሁ። በዋናነት የሽግግር ጨዋታ ከመከላከል ወደ ማጥቃት ከማጥቃት ወደ መከላከል የሚደረገው ሽግግር ይህን ጨዋታ ይወስኗል ብዬ አምናለሁ። ቤኪ በተለይ የስፔን ብሔራዊ ቡድን እንደምታውቀው በሃይ ላይን የሚጫወት ቡድን ነው፣ ግዴታው ነው በዛኛው ሜዳ ላይ መጫወት ስለሚፈልግ። ስለዚህ ልክ ስፔኖች ኳስ ተቆጣጥረው የጎል ዕድልን ለመፍጠር በሚፈልጉበት ሰዓትና ፈረንሳዮች የመከላከል ኦርጋናይዜሽናቸውን በያዙበት ወቅት ስፔንን ነጥቀውት የሚያደርጉት ሽግግር ወይም ከመከላከል ወደ ማጥቃት የሚሻገሩበት መንገድ እጅግ ወሳኙ ነው ብዬ አምናለሁ። በተቃራኒው በስፔን ብሔራዊ ቡድን በኩል ደግሞ ኳሱን ይዘው በዋናነት ድሪልድ የሆነ እንደሆነ እናውቃለን አይደል? በአብዛኛው ክለብ የሚመስል ብሔራዊ ቡድን አለ ካልን ስፔን ብሔራዊ ቡድን ነው ብዬ አስባለሁ። ስለዚህ ታክቲካሊ በዋናነት ሽግግሮች የሚወስኑት ጨዋታ ነው። የፈረንሳይ ብሔራዊ ቡድን ከመከላከል ወደ ማጥቃት የሚያደርገው ጨዋታ ላይ ተመልከት። ዴዜሬ ዱዌ ያላቸው ወይም ባርኮላ 4 ድንቅ አጥቂዎች ዴምቤሌ፣ ኦሊሴ፣ ኪሊያን ከፊት ይመራል። ተመልከት። ስለዚህ 4ቱ ፍሮንት ላይ ያሉት በተለይም ደግሞ የስፔን ብሔራዊ ቡድን ኳሱን ይዞ እያጠቃ ባለበት ሰዓት ፍራንሶች ቀምተው የሚያደርጉት ሽግግር በዋናነት ይጠበቃል ብዬ አምናለሁ። ከዛ ውጪ ግን በአብዛኛው
በዚህ ጨዋታ ላይ የምጠብቀው ነገር የስፔን ብሔራዊ ቡድን ይሄንን ካውንተር ለማድረግ ምን ይጠቀማል? ስለ ካውንተር ፕሬሲንግ ብዙ ጊዜ አንስተናል። ካውንተር ፕሬሲንግ በዋናነት የያዝከውን ኳስ ተቀምተህ ወዲያው የምትቀማበት የ3 ሰከንድ የ5 ሰከንድ የ8 ሰከንድ አሁን የተለያዩ አሰልጣኞች የሚያወጡታል። እንደ ፔፕ አይነት ደቂቃውን ሰከንዱን ሊያረዝሙ ይችላል። ቶሎ ብሎ ወደ ዲፌንሲቭ ሼፑ መሸጋገር አይፈልግም፣ ምክንያቱም መንጠቅ ስለሚፈልግ። የዴላ ፎንቴን ቡድን ከዚህ የሚያንስ ነው ብዬ አላምንም። በተለይ በኬፕ ቨርዱ ጨዋታ ይህን ብቃታቸውን ተመልክታል። ኬፕ ቨርዶች 7% ብቻ ነው በስፔን ብሔራዊ ቡድን ፋይናል ሰርድ ላይ መድረስ የጀመሩት። ይሄ በቃ የለም 93% የፋይናል ሰርድ ላይ የነበሩት ስፔኖች ናቸው። ስለዚህ ይሄ ቁጥርን መመልከት እንችላለን። አሁን ስፔን ብሔራዊ ቡድን ሮድሪ ያላት፣ ፔድሪ ገባ ላይ ገባ የምንመለከተው ይሆናል። ፋቢያን ሪዩዝን ቢሆን እንግዲህ ይህንን ካውንተር የበለጠ ለመግታት ፋቢያን ሪዩዝን ሊመርጥ ይችላል ብዬ አስባለሁ። ወይም ፋቢያን ሪዩዝን በድጋሚ ደግሞ ፔድሮን አስገብቶ ኦልሞን በኦያርዛባል ቦታ ላይ ያደርገው ይችላል። ወይም ደግሞ ኦያርዛባል ገብቶ ኦልሞ ቤንች ሊሆን ይችላል። ሞሮፈኔ 3 ሚድፊልደሮችን እጠብቃለሁ። ስለዚህ በዚህ መንገድ ካውንተር ፕሬሱን ሊያጧጡፉት ይችላሉ የስፔን ብሔራዊ ቡድን ብዬ እገምታለሁ በዋናነት። ከዛ ውጭ ግን በፈረንሳይ ብሔራዊ ቡድን በኩል ኪሊያን ባያገባ ዴዜሬ ዱዌ ያገባል። ዴዜሬ ዱዌ ባያገባ ገና ፍሮንቱን ኦሊሴ ያለ ኦሊሴ አሲስት ሊያደርግ ይችላል። ካልሆነ ዴምቤሌ ያለ። ከዛ ደግሞ እነሱ ቀናቸው ካልሆነ ከተቀያሪ ወንበር ላይ ገብተው ብዙ ነገር ማድረግ የሚችሉ ተጫዋቾች አሉ። እንዲያውም ኪሊያን ምባፔን ስታየው ይሄ ተጫዋች እኮ ከግራ ቢነሳ የበለጠ ትላል። ፖቸር አጥቂ እንደ ወይም 9 ቁጥር ቦታ ላይ በደንብ የሚገኘው እንደ ማቴት አይነት ምርጥ አጥቂም አላቸው። ከፈለገ ታክቲካሊም ብዙ ነገሮች መቀየር የሚያስችል እንዴት ነው አቅርቦቱ ተትረፍርፏል ለዴሻም። እንደውም እንደዛ አድርጎ አልተመለከትንም እስካሁን እኮ አይደል? በሚገባ ባሉት ነው እየሄደ ያለው። አዎ። እና ከሴኔጋሉ ፈርስት ሃፍ በኋላ በተደጋጋሚ እንደተባለው እጅግ የተሻለችዋ ብሔራዊ ቡድን ፈረንሳይ ብሔራዊ ቡድን ናት። በካውንተር ልታጠቃ ትችላለች። ኳሱን ይዛ የጎል እድል መፍጠር ትችላለች። ኢንዲቪዥዋል ብሪሊያንስ ከፈረንሳይ በላይ አለ ማለት አልችልም። ለዚያውም 1-2 ተጫዋች አይደለም 4-5 ተጫዋች ኤኒታይም ብዙ ነገር መፍጠር የሚችሉ ተጫዋቾች አሉ። ስለዚህ ፈረንሳይን እንዴት ነው የምታቆመው ስፔን ብለን ነው ልንወያይ የምንችለው። በእኔ እምነት ስፔኖች ፐርፌክት የሚባለውን ጌም ወይም ደግሞ ምንም አይነት ስህተት የማይሰሩበትን ጨዋታ ማስመልከት አለባቸው ብዬ አስባለሁ። ኳሱን መቀባበል አለባቸው ፈረንሳዮች እስኪዝሉ ድረስ። ከዛ ደግሞ ራሳቸውን ለካውንተር አታኩ ምንድነው ሌላኛው አማራጫቸው የሚለው ነገር በእጅጉ መነሳት አለበት። ምክንያቱም ኪሊያን እና ኦሊሴ 2-2 ከነ ኩባርሲ ጋር ቢገናኙ ችግር ነው የሚፈጠረው በእርግጠኝነት። እና የነ ኦስማን ዴምቤሌ ደግሞ የሚባል ሌላ የባሎንዶር ተጫዋች አለ። ምናልባት አሁን ላይ ዓለም ላይ 5 ተጫዋቾች ባሎንዶር ያነሳሉ ብለህ ከገመትኩ 3ቱ በትንሹ ፈረንሳይ ብሔራዊ ቡድን ያሉት ኦስማን ዴምቤሌ፣ ኪሊያን እና ኦሊሴ። ስለዚህ ይህንን የማጥቃት መንገድ ለዚያውም በቫራይቲ ባለው መንገድ በተለያዩ መንገዶች ሊተገብር የሚችል ስለዚህ ኳስም ይዞ ጎሎችን ሊያስቆጥርብህ ይችላል፣ በካውንተርም ኳሶችን ሊያስቆጥርብህ ይችላል እና በዚህ መንገድ በዋናነት ሊገቡ ይችላሉ ብዬ አምናለሁ። በስፔን ብሔራዊ ቡድን በኩል ግን አሁንም ቢሆን ላሚን ያማል የሚባል ተጫዋች ደግሞ አላቸው መረሳት የሌለበት። ይሄ የትልቅ ጨዋታ ተጫዋች ነው ማለት እንችላለን። ይሄ ተጫዋች በትልቅ ጨዋታ ላይ ይሄ እንዴት ነው ትልቁ ተጫዋች ሆኖ መውጣት የሚችል ተጫዋች ነው። 2 ጊዜም በተከታታይ አሸንፈዋቸዋል። በእርግጥ ይሄኛው የፈረንሳይ ብሔራዊ ቡድን ካለፉት ቡድኖች እጅግ የተለየ ነው ብዬ አምናለሁ። ስለዚህ የላሚንንም ብቃት መረሳት የለበትም። ምናልባት ኒኮ ዊሊያምስ ከጉዳት ጋር በተያያዘ ገብቷል፣ ግን ከጉዳት ጋር በተያያዘ አሁንም ድረስ እንደዚህ አይነት ጨዋታ ላይ አደፍረም መቼስ 100% ካልሆነ ግን ያኛውን ኒኮ ዊሊያምስ ቢኖር የበለጠ የስፔን ብሔራዊ ቡድን ማጥቃት ስል ይሆናል ብዬ አምናለሁ። ነገር ግን በጥቅሉ በዚህ ጨዋታ ላይ እጅግ አዝናኝ የሆነ ጨዋታ ጠብቃለሁ። ምናልባትም ከዋንጫ በፊት የሚደረገው የዋንጫ ጨዋታ የቱ ነው ብትለኝ ይሄ ነው። በተለይ ከሜዳ ውጭም ያሉ መጎሻሾሞች አሉ። ነገር ግን የእንግሊዝና የአርጀንቲና ጨዋታ እንደምታውቀው ከሜዳ ውጭ ብዙ ምናነሳለት ነገር አለ። ለአድማጮች አሁንም ቢሆን በሮብ ፕሮግራማችን ላይ እንዲጠብቁን
እንዴት ነው እናስታውሳቸዋለን። ነገር ግን በሜዳ ውስጥ ባለ ሁኔታ ይሄ በጣም ከባዱ ከዋንጫ በፊት የሚደረገው የዋንጫ ጨዋታ ነው ማለት እንችላለን። በአጭር ቃል ሽግግር የሚወስነው ጨዋታ ወይም ደግሞ ካውንተር አታክ ከካውንተር ፕሬሲንግ ከዛ ደግሞ ከማጥቃት ወደ መከላከል የሚደረገው ሽግግር ከመከላከል ወደ ማጥቃት የሚደረገው ሽግግር የሚወስነው ጨዋታ ይሆናል ብዬ አስባለሁ። ኢንዲቪጁዋል ተጫዋቾችም በትልቁ ይወስኑታል ብዬ አስባለሁ። ምናልባት በዚህ ዓመት የተመለከትነው ምርጡ ጨዋታ በእኔ እምነት እንግዲህ በዚህ በካላንደር 2025-26 ፓሪስ ሴን ጀርሜን ከባየር ሙኒክ ነው 5-4 ያለቀው ጨዋታ። ነገ ብዙ ጎሎችን ትጠብቃለህ? የሀገራት ባየርና ፔዤ በላቸው ሁለቱም ቡድኖች። በነገር ላይ የዛሬ 2 ዓመት በግማሽ ፍጻሜ ተገናኝተው ሁለቱ ቡድኖች ኔሽንስ ሊግ ላይ 5-4 ነው ያለቀው። ስፔን 5-4 ታሸነፈ ነበር። ምኞቴ ያ ነው። ስታየውም ጨዋታውን ያንን አይነት ነገር ልንመለከት እንችላለን። ግን የፈረንሳይ ብሔራዊ ቡድን ዲፌንሱ ቀላል የሚባል ነው ብዬ አላምንም። ስለዚህ ይህን ያህል ክፍት ይሆናል ብዬ የፈረንሳይ ብሔራዊ ቡድን አላምንም። ነገር ግን ስፔኖች ኦል አውት አታክ ሆነው ከመጀመሪያው ደቂቃ ጀምሮ ሁሌም እንደሚጫወቱት ቤልጅየም ጋር እንዳደረጉት፣ በነገራችን ላይ ከቤልጅየም ጋር 2-1 አለቀ እንጂ የጨዋታ ልዩነቱ የሰማይና የምድርን ያህል። ስፔን ገና ከመጀመሩ ጀምሮ ቶታሊ ዶሚኔት አድርጋለች። ስፔን በዛ ልክ ከተጫወተች፣ ለፍራንስ ደግሞ የሽግግር ቦታ ከተገኘ የምንመኘውን ምርጥ ጨዋታ ልንመለከት እንችላለን በሚገባ። እንግዲህ ብዙዎች የሚጠብቁትና እዮባ እንዳለው ከፍጻሜ በፊት ያለው ፍጻሜ እንግዲህ ምሽት 4 ሰዓት ላይ ስፔን ከፈረንሳይ ያደርጉታል። እንግዲህ እኛም በሮቡ ፕሮግራማችን የዚህን ጨዋታ ምን ያህል ደግሞ ታክቲካል እንትኑን ደግሞ ሰፋ አድርገን እንመለከታለን ማለት ነው። ተመልካቾቻችን ሪትም ስፖርት ፕሮግራማችን ይህን ይመስል ነበር። እዮብ ተሰማ፣ እኔም በረከት ኃይሉ አብረናችሁ ቆየን። መልካም ጊዜ